ሰላም ውድ የቀላል እንግሊዝኛ ተማሪዎቼ እንዴት ናችሁ? እኔ ደህና ነኝ ይመስገን። የዛሬ ቪዲዮ የሚሆነው የተለመዱ የእንግሊዝኛ ትዕዛዛዊ ንግግሮች ክፍል 4 ነው። የዛሬ ፈተና የወጣው ትዕዛዛዊ ንግግሮች ከነትርጉማቸው የተማራችሁበት ትምህርት ክፍል 4 ላይ ነው ማለት ነው። ወደ ፈተናው ከመሄዳችን በፊት ይህ ቪዲዮ ለብዙ ተማሪዎች እንዲደርስ፣ ብዙዎች እንዲመለከቱት፣ እንዲጠቀሙበት ሁላችሁም ላይክ አድርጉ። ፈተናው የሚይዘው 10 ምርጫ ጥያቄዎችን ነው። ሁሉንም ጥያቄዎች ከነ ምርጫው አነብላችኋለሁ። አንዱን ጥያቄ ለመመለስ 30 ሰከንድ ብቻ ይኖራቸዋል። ወደ ፈተናው እንሂድ። ሁላችሁም ተዘጋጁ። እንጀምር። ጥያቄ ቁጥር 1 ዓይንህን ጨፍን ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ኦፕን ዩር አይስ፣ ቢ ክሎዝ ዩር አይስ። ትክክለኛው መልስ የሚሆነው ቢ ክሎዝ ዩር አይስ። ኤ ኦፕን ዩር አይስ ማለት ዓይንህን ክፈት ወይም ዓይንህን ግለጥ ማለት ነው። ጥያቄ ቁጥር 2 ወደ ታች ተመልከት ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ሉክ አፕ፣ ቢ ሉክ ዳውን። መልሱ የሚሆነው ቢ ሉክ ዳውን። ኤ ሉክ አፕ ማለት ወደ ላይ ተመልከት ማለት ነው። ጥያቄ ቁጥር 3 ወደ ግራ ዙር ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ተርን ሌፍት፣ ቢ ተርን ራይት። መልሱ ኤ ተርን ሌፍት፣ ቢ ተርን ራይት ማለት ወደ ቀኝ ዙር ማለት ነው። ጥያቄ ቁጥር 4 ዞር በል ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ጎ ፈርስት፣ ቢ ጎ አዌይ፣ ሲ ጎ ስሎ። ትክክለኛው መልስ የሚሆነው ቢ ጎ አዌይ። ኤ ጎ ፈርስት ማለት ቀድመ ሂድ ማለት ነው። ሲ ጎ ስሎ ማለት ቀስ ብለ ሂድ ማለት ነው። ጥያቄ ቁጥር 5 ደውልላት ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ኮል ሄር፣ ቢ ኮል ሂም። መልሱ ኤ ኮል ሄር፣ ቢ ኮል ሂም ማለት ደውልለት ማለት ነው። ጥያቄ ቁጥር 6 አዳምጥ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ሌት ጎ፣ ቢ ሌት ሚ ትራይ፣ ሲ ሊስን አፕ። ትክክለኛው መልስ ሲ ሊስን አፕ። ኤ ሌት ጎ ማለት ልቀቅ ማለት ነው። ቢ ሌት ሚ ትራይ ማለት እኔ ልሞክር ማለት ነው። ጥያቄ ቁጥር 7 ፈጠን በል ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ቢ ኩዊክ፣ ቢ ሃሪ ባክ፣ ሲ ሆልድ ታይት። በደንብ አስተውላችሁ ስሩ።
ትንሽ ሊሸውድ ይችላል። መልሱ የሚሆነው ኤ ቢ ኩዊክ። ቢ hurry back ማለት ቶሎ ተመለስ ማለት ነው። ሲ hold tight ማለት ጠበቅ አድርገ ያዝ ማለት ነው። ጥያቄ ቁጥር 8 ደግመህ ቁጠር ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ come again፣ ቢ count again፣ ሲ say it again። ይህንንም አስተውላችሁ ስሩ። ትክክለኛው መልስ የሚሆነው ቢ count again። ኤ come again ማለት ደግመ ና ማለት ነው። ሲ say it again ማለት ደግመ ተናገር ማለት ነው። ጥያቄ ቁጥር 9 ውጭ ጠብቅ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ wait outside፣ ቢ leave me alone፣ ሲ sit beside me። መልሱ የሚሆነው ኤ wait outside፣ ቢ leave me alone ማለት ብቻዬን ተወኝ ማለት ነው። ሲ sit beside me ማለት ከጎኔ ተቀመጥ ማለት ነው። ወደ መጨረሻው ጥያቄ ቁጥር 10 ስራህን ጨርስ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ start your work፣ ቢ finish your work፣ መልሱ የሚሆነው ቢ finish your work፣ ኤ start your work ማለት ስራህን ጀምር ማለት ነው። የዛሬ ፈተና ይህን ይመስላል። ከ10 ስንት እንዳመጣችሁ እንደተለመደው ኮሜንት ላይ ጻፉልኝ፣ የሁላችሁንም አነባለሁ። ይህንን ቪዲዮ ደግሞ ለብዙ ተማሪዎች እንዲደርስ ላይክ ማድረግ እንዳትረሱ። በቀጣይ ደግሞ በፈተና 5 ቪዲዮ እንገናኛለን። እስከዛው ሰላም ቆዩልኝ። ባይ ባይ።